ሳውዲ ከግሪክ እገዛ ማግኘቷን ተከትሎ ዙሩን አክረናል ያሉት ሁቲዎች የባቤል መንደብ ወሽመጥ ለሳውዲ አረቢያ ሙሉ በሙሉ መዘጋቱን አስታውቀዋል። አሜሪካም በሪያድ በኩል ወደ ጦርነት እንዳትገባ ሁቲዎች አስጠንቅቀዋል። የኢራኑ ጠቅላይ መሪ ሙጅተባ ካሚኒ በበኩላቸው ለሂዝቦላና ለሁቲ አመራሮች አጋርነታቸውን በመግለጽ ዘውትር ከጎናችሁ ነን ሲሉ ልብ የሚነካ መልእክታቸውን ልከውላቸዋል። አሜሪካ ሰሞኑን ጥቃት ያልፈጸመችው የመሳሪያና የነዳጅ ክምችቷ በመመናመኑ ነው በማለት መራሩን ሐቅ ዋጡ ሲል ኒውዮርክ ታይምስ እውነታውን ይፋ አድርጓል። የኢራን አብዮታዊ ዘብ ትላንት ያወጣው ይህ መረጃ ርካሽ ፕሮፓጋንዳ ነው ተብሎ ቢፈረጅም ትክክለኛ እንደነበር ኒውዮርክ ታይምስ አረጋግጧል። አተርፍ ባያ ጉዳይ የሆነችው አሜሪካ በእነዚህ 3 ቀናት ብቻ በአየር መከላከያና በራዳሮቿ ላይ $7.5 ቢሊዮን ኪሳራ፣ በሎጂስቲክ በመጋዘኖችና በመሠረተ ልማቶቿ ደግሞ $6.8 ቢሊዮን ኪሳራን አስመዝግባለች። አሜሪካ በኢራኑ ጦርነት ላይ ከፍተኛ መጠን ያለው ዘመናዊ መሳሪያን በመጠቀሟ ምክንያት የጦር መሳሪያ ክምችቷ ከ30 በመቶ እስከ 50 በመቶ በመመናመኑ የቀድሞ የፔንታጎን ባለስልጣን ስጋታቸውን ገልጸዋል። የተጠና አካሄድን የምተገብረው ኢራን በሆርሙዝ ሰርጥ በሚያልፉ በእያንዳንዱ መርከብ ላይ የ$2 ሚሊዮን ቀረጥ ለመጣል ሐሳብ አቅርባለች። ይህ ወጥን ደግሞ የኢራንን ዓመታዊ ጠቅላላ የሀገር ውስጥ ምርት ማለትም ጂዲፒዋን ከ20 እስከ 25 በመቶ ሊያሳድግ የሚችል ሲሆን ለመከላከያ አቅሟና ለኢኮኖሚ እድገቷም ትልቅ አስተዋጽኦን ያበረክታል በማለት ተንታኞች ተናግረዋል። በሌላ በኩል ኢራን አሜሪካና እስራኤል ያወደሙባትን አጠቃላይ መሠረተ ልማቶቿን በፍጥነት መልሳ እየገነባች መሆኑ ተገልጿል። ኢራን ሁሉንም ነገር በፍጥነት መልሳ መገንባቱ አስደንግጦናል ሲሉ የቀድሞው የእስራኤል አየር ኃይልና የሚሳኤል መከላከያ አዛዡ ራን ቾኮቭ ሳይወዱ በግድ ምስክርነታቸውን ሰጥተዋል። በሌላ በኩል በዘለቀው የምስራቅ አውሮፓ ጦርነት ሩሲያ ባንደር ክሩዝ ሚሳኤሎቿን በመጠቀም በዩክሬኗ ካርኮቭ የሚገኙ ወታደራዊ መንደሮችን ዶጋመድ ያደረገች ሲሆን የዩክሬን ወሳኝ የሚባሉ ወታደራዊ ተቋማትና የሚሊተሪ አቅሟ በፍጥነት በእሳት መንደድና መቅለጥ ጀምረዋል። ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካ በኢራንና በእስራኤል መሃል ስላለው ግጭት እንዲሁም ደግሞ ሩሲያ ዩክሬን ላይ የፈጸመቻቸው ስላሉ ከባባድ ጥቃቶች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝግጅታችን አለፍን። በኢራን ላይ ለተከታታይ ቀናት ሲፈጸም የነበረው ጥቃት ባለፉት 3 ቀናት ቆሟል። ቀጠናው ከባሩድ ሽታና ከሚሳኤል ፍንዳታዎች አረፍ ያለውና የአሜሪካ ጥቃት የቆመው ግን የአሜሪካ የወራሪነት አስተሳሰብ ላይም ሆነ ወፈፌው መሪ ጤናቸው ተመልሶ አይደለም። ይልቁንም የአሜሪካ የመሳሪያና የነዳጅ ክምችቷ በማለቅ ነው ሲል የኢራን አብዮታዊ ዘብ ከማንም ቀድሞ ይፋ አድርጎ ነበር። ይህን የአብዮታዊ ዘቡን መግለጫ ታዲያ አሜሪካ የምትዘውራቸው ሚዲያዎች የኢራን ፕሮፓጋንዳ ነው በማለት ሲያጣጥሉት ቢቆዩም የአብዮታዊ ዘቡ መግለጫው እውነት ነው፣ የአሜሪካ የመሳሪያ አቅሟ ተመናምኗል፣ በቃ እውነታው ይሄ ነው፣ መራሩን ሐቅ ዋጡ ሲል ኒውዮርክ ታይምስ ዱብዳውን አውርዶባቸዋል። ኒውዮርክ ታይምስ አሜሪካ በመካከለኛው ምስራቅ በተለይም ከኢራንና ከኢራን አጋር ቡድኖች ጋር በተያያዘ የምታደርገውን ወታደራዊ ተሳትፎና ጥቃት ለማቆም የተገደደችው የተራቀቁ የጦር መሳሪያዎች ክምችቷ
ክፉኛ እየተመናመኑ በመምጣታቸው እንደሆነ የተረጋገጠ መረጃን ይፋ አድርጓል። ኢራን ወደ እስራኤል የተኮሰቻቸውን በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችንና ድሮኖችን ለማክሸፍ እንዲሁም በቀይ ባህር የሁቲ ታጣቂዎች የሚተኩሷቸውን ሚሳኤሎች ለመመከት አሜሪካ ስታንዳርድ ሚሳኤል በተለይም SM-3 የተባሉትን በከፍተኛ መጠን ስትጠቀም ነበር ያለው መረጃው፣ እነዚህን ሚሳኤሎች አሜሪካ በምትጠቀምበት ፍጥነት መልሳ ለማምረት የኢንዱስትሪ አቅሟ አይፈቅድም ብሏል። በዚህ ኢራን እና አጋሮቿ የሆኑ ታጣቂዎች የሚጠቀሙባቸው ድሮኖችና ሚሳኤሎች በአንጻራዊነት እጅግ ርካሽ ሲሆኑ አንዳንዶቹ ጥቂት $1000 ብቻ የሚያወጡ ናቸው። ነገር ግን አሜሪካ እነሱን ለማክሸፍ የምትተኩሰው እያንዳንዱ ሚሳኤል ከ2 እስከ $4 ሚሊዮን ያወጣል ሲልም አስነብቧል። የአስገራሚ የኒውዮርክ ታይምስ ዘገባ ሲቀጥል ይህ አካሄድ አሜሪካንን ከፍተኛ ኢኮኖሚና የመሳሪያ ኪሳራ ውስጥ እንድትወድቅ አድርጓታል። የአሜሪካው ፔንታገን ትልቁ ስጋትም የመካከለኛው ምስራቅ ጉዳይ ብቻ አይደለም። አሜሪካ አሁን ያላትን የመሳሪያ ክምችት በሙሉ በኢራንና በተላላኪዎቿ ላይ የምትጨርስ ከሆነ ወደፊት ቻይና ታይዋንን ብትወር ወይም በፓስፊክ ውቅያኖስ ጦርነት ቢነሳ አሜሪካ ራሷንና አጋሮቿን መከላከል አትችልም። በዩክሬንና ሩሲያ ጦርነትም ዩክሬን የሩሲያ ጦርን ለመመከት የምታደርገውን ጥረት ለመደገፍ አሜሪካ የምትረዳት የጦር መሳሪያም አይኖርም። በመሆኑም ፔንታገን ክምችቱን ለዋናውና ለከፋው ጊዜ ማቆየት እንዳለበት መወሰኑንም ጋዜጣው አብራርቷል። በመሳሪያ እጥረቱ ምክንያት አሜሪካ ከኢራን ጋር ቀጥተኛና መጠነ ሰፊ ጦርነት ውስጥ መግባት አትፈልግም። ለዚህም ነው እስራኤል በኢራን ላይ የምታደርገውን የአጸፋ ጥቃት ውስን እንዲሆን እንዲሁም ደግሞ የኒውክሌር እና የነዳጅ ማውጫ ጣቢያዎችን እንዳትመታ ከፍተኛ ተጽዕኖ ስታደርግ የቆየችው በማለት ጦርነቱ ከሰፋ አሜሪካ በቀጥታ ለመሳተፍም ሆነ ለስትራቴጂክ አጋሮቿ የጦር መሳሪያዎችን ለመርዳት የሚያስችል በቂ የሎጂስቲክ ዝግጅት እንደማይኖራት ጠቁሟል። አሜሪካ በኢራን ላይ ድብደባ ያቆመችው እንዲሁም እስካሁን በቀጥታ ወደ ለየለት ጦርነት ያልገባችው ኢራንን ፈርታ ሳይሆን የራሷን የጦር መሳሪያዎች በተለይም የአየር መከላከያ ሚሳኤሎቿ ክምችት ባዶ እንዳይቀርና በሌሎች የዓለማችን ክፍሎች እንደ ቻይና ካሉት ጋር ሊከሰቱ ከሚችሉ የከፉ ጦርነቶች ዝግጁ ሆና ለመጠበቅ ስትል በወሰደችው የስትራቴጂካዊ ለውጥ ምክንያት ነው ሲል አረጋግጧል። በተለይም መሳሪያዎቹ በውድ ዋጋ የሚመረቱና ለማምረትም ረጅም ጊዜ የሚፈጁ መሆናቸው እርምጃዋን ለመገደብ ዋናው ምክንያት መሆኑንም ዘገባው አጋልጧል። አተርፍ ባያጉዳይ የሆነችው አሜሪካ በእነዚህ 13 ቀናት በአየር መከላከያዋና በራዳሮቿ ላይ $7.5 ቢሊዮን ኪሳራ ደርሶባታል። ሎጂስቲክ መጋዘኖችና መሠረተ ልማትን በተመለከተም አሜሪካ $6.8 ቢሊዮን ከስራለች። ከአውሮፕላኖቿ ድሮኖቿና ከሄሊኮፕተሮቿ ጋር ተያይዞም $3.5 ቢሊዮን የከሰረች ሲሆን የእዝና የመገናኛ ማዕከላቷ ደግሞ የ$2.8 ቢሊዮን ኪሳራን አስመዝግበዋል። ይህ የጦር መሳሪያዎች ኪሳራ የፓትሪዮት የአየር መከላከያ ስርዓቶችን፣ የራዳር ተከላዎችን፣ የኤፍ-15 የውጊያ ጀቶችን፣ የአየር ላይ ነዳጅ ጫኝ አውሮፕላኖችን፣ ድሮኖችን፣ የጥቃት መጋዘኖችንና በርካታ የእዝና የሎጂስቲክ ማዕከላትንም ያካተተ እንደሆነ ተገልጿል። በዚህ ዙሪያ የተናገረችው MTG በመባል የምትታወቀው የፖለቲካ ተንታኝ የጦርነቶች ሁሉ መንስኤ የአሜሪካ ጦርነት መራሽ ኢኮኖሚ ነው፣ ይህም በአስቸኳይ ከናካቴው መወገድ አለበት ብላለች። And it's the American war economy that we have to defeat, Cenk. That is one of the biggest things that I don't care how you vote. ዋናው መረታት ያለበትና መወገድ ያለበት የአሜሪካ ጦርነት መር ኢኮኖሚ ነው። የነገሮች ሁሉ ምንጭ ይህ የአሜሪካ ፖሊሲ ነው። ምርጫው ፍትሃዊ መሆን ወይም የትኛውም ነገር ከሚያሳስበን በላይ ትልቁ አሳሳቢው ጉዳይ አሜሪካ ሙሉ ትኩረቷን ከጦርነቶች አዙራ ወደ ልማትና የጤና አገልግሎቶች ላይ እንድትውል ማድረግ ነው።
ኢራን በሆርሙዝ ሰርጥ በኩል በሚያልፉ መርከቦች በእያንዳንዱ መርከብ ላይ የ$2 ሚሊዮን ቀረጥ ለመጣል ሐሳብ አቅርባለች። ይህ ደግሞ የኢራንን ጠቅላላ የሀገር ውስጥ ምርት ማለትም ጂዲፒዋን ከ20 እስከ 25% ሊያሳድገው የሚችል ሲሆን ለመከላከያ አቅሟና ለኢኮኖሚ እድገቷም ትልቅ አስተዋጽኦን ያበረክታል። ማይክል ሴምባሊስት እና ጂፒ ሞርጋን ከሚያዘጋጁት ሃይ ኦን ዘ ማርኬት ከተሰኘው ፕሮግራም መረዳት እንደተቻለው ክንደ ፈርጣማዋ ኢራን በቀን ከ100 እስከ 130 መርከቦችን እያንዳንዳቸውን $2 ሚሊዮን ብታስከፍል በዓመት ከ70 እስከ $90 ቢሊዮን ገቢ ታገኛለች። በሰርጡ ላይ አስቀድሞ ተዘግቶባቸው የቆሙ ከ2000 እስከ 3000 የሚደርሱ መርከቦችን ማስከፈል ደግሞ ከ4 እስከ 6 ቢሊዮን ሊያስገኝ የሚችል ሲሆን ይህ ደግሞ ከፓናማ ቦይ እና ከስዊዝ ቦይ ከሚገኘው ዓመታዊ ገቢ ጋር በእጅጉ የሚመጣጠን ነው። በ2025 የኢራን ጠቅላላ ዓመታዊ የሀገር ውስጥ ገቢ ምርት $356 ቢሊዮን ነበር። ከሆርሙዝ ሰርጥ የሚገኘው ገቢ ሲጨመር ደግሞ ይህ መጠን ወደ $426 ቢሊዮን ከፍ ይላል። የኢራን የመከላከያ በጀት በ2025 ወደ $23 ቢሊዮን አካባቢ ነበር። ከሆርሙዝ ሰርጥ ከሚገኘው ገቢ ግን በንድፈ ሐሳብ ደረጃ ኢራን ወታደራዊ ወጪዋን በ4 እጥፍ ገደማ እንድታሳድግ ያስችላታል። መከላከያ ስርዓቷን በተመለከተ ሃይፐርሶኒክ ሚሳኤሎችንና የድሮን መንጋዎችን መገንባት፣ የሩሲያ ወይም የቻይና ጦር መሳሪያዎችን መግዛት፣ በእስራኤል ጥቃቶች የወደሙ ጦር መሳሪያዎቿን መተካትና በሺዎች የሚቆጠሩ ባላስቲክ ሚሳኤሎችን በብዛት ማምረት ትችላለች። መሰረተ ልማቶችን በተመለከተ በአሜሪካና እስራኤል ጥቃቶች የተጎዱ የኒኩለር ጣቢያዎችን፣ ወደቦችንና የጦር ሰፈሮችን እንደገና መገንባት፣ በተጨማሪም ፈጣን የባቡር መስመሮችንና የኃይል አውታሮችን ማልማት ያስችላታል። ከጤና አኳያ በአሁኑ ጊዜ 6.03% የሚሆነውን ዓመታዊ የአገር ውስጥ ጠቅላላ ምርቷን ለጤና እንክብካቤ የምታወጣው ኃያሏ ኢራን በሆስፒታሎች በመድኃኒትና በሕዝብ ጤና አጠባበቅ ላይ የበለጠ መዋለ ንዋይ እንድታፈስ ይረዳታል። የኢኮኖሚ ብልጽግናን በተመለከተም ከ20 እስከ 25% የሚደርሰው የጂዲፒ እድገት በሚሊዮኖች የሚቆጠሩ ሰዎችን ከድህነት ሊያወጣና በከፍተኛ ሁኔታ ሥራ አጥነትን ሊቀንስ ይችላል። የእውነታ ደግሞ የነቁና የሰላ አእምሮ ባላቸው መሪዎች የምትተዳደር ሀገር ምን ያህል በማስተዋል የተሞላ አካሄድን እንደምትተገብር ሁነኛ ማሳያ ነው። ምዕራባውያኑ ይህንን የኢራን እርምጃ እኩይ ተግባር ነው ብለው በመጥራት ወታደራዊ እርምጃን እንወስዳለን እያሉ ቢፎክሩም እስካሁን ደፍረው ጥቃት የፈጸሙ የሉም። በእነዚህ የኢራን ቆራጥ ውሳኔዎች ዋና ዋና የነዳጅ አስመጪ ሀገራት ክፉኛ ደንግጠዋል። ቻይናና ሩሲያ በጸጥታ ነገሮችን እየተከታተሉ ከኢራን ጋርም ወዳጅነታቸውን እያጠናከሩ ነው። የግሎባል ሳውዝ ታዳጊ ሀገራት ይህንን የኢራን እርምጃ ከመደገፍ አልፈው እንደ ዘገየ ፍትህ አድርገው ይመለከቱታል። በእርግጥም ኢራን ይህንን ከተገበረች የጂኦፖለቲካዊ ልዩነቶች ወዲያውኑ መስፋታቸው አይቀርም። ሳውዲ አረቢያ በቅርቡ ከግሪክ እገዛ ማግኘቷን ተከትሎ ሁቲዎች የባቤል መንደብ ወሽመጥ ለሳውዲ አረቢያ ሙሉ በሙሉ መዘጋቱን አስታውቀዋል። አሜሪካን በሪያድ በኩል ወደ ጦርነቱ እንዳትገባ ሁቲዎች አስጠንቅቀዋል። እነዚህን ያስቀመጧቸው መመሪያዎችን የሚተላለፍ ካለም ከባድና ያልተጠበቀ ጥቃት እንደሚፈጽሙ ገልጸዋል። የኢራኑ ጠቅላይ መሪ ሞጅታባ ካሚኒ በበኩላቸው ለሄዝቦላና ሁቲ አመራሮች አጋርነታቸውን በመግለጽ ልብ የሚነካ መልእክታቸውን ልከውላቸዋል። የሊባኖስ የግዛት አንድነት ማስጠበቅና የኔታንያሁ አገዛዝ ያደረሰውን ወረራ ያለምንም ቅድመ ሁኔታ ሙሉ በሙሉ ማቆም፣ ጨካኙ የአሜሪካ መንግስት የጫነውን ጦርነት ለማቆም ለሚደረገው ማንኛውም ስምምነት ኢራን እንደ ዋነኛ ቅድመ ሁኔታ ማስቀመጧ የሚታወስ ሲሆን ሞጅታባ ካሚኒ በሰደዱት መልእክት በሂዝቦላዊ ሰማዕታት መሪ በሰይድ ሐሰን ነስረላ ቅዱስ ነፍስ ላይ ሁሉም የሬዚስታንስ አዛዦችና በሰማዕት ጓደኞቻቸው ላይ አምላክ ሁሉን ምሕረት ያደርግ፣
እንደ ችግኝ ስር የጸኑ ቅርንጫፎቻቸውም ሰማይ ወደ ደረሰ ታላቅ ዛፍ መጠንከር የቻሉ ናቸው። እነዚህ ታጋዮች ለሊባኖስ ክብርና ሉዓላዊነት ታላቅ ዝናን ያጎናጸፉ ታጋዮች ናቸው ብለዋል። ሙጅታባ አክለውም ሁቲዎችም በተመሳሳይ የየመንን ክብርና ሉዓላዊነት ለማስመለስ እያደረጉት ያለውን ተጋድሎና እየከፈሉት ያለው መስዋዕትነትን በማድነቅ ተግባራቸው እጅግ የላቀ ነው ብለዋል። አጠቃላይ ሁሉም አጋሮቻችን ስለሆኑ እንኮራለን፣ ዘውትርም በየትኛውም ነገር ከጎናቸው እንቆማለን ሲሉ ሙጅታባ ካሚኒ ተናግረዋል። ኢራን አሜሪካና እስራኤል ያወደሙባትን አጠቃላይ መሠረተ ልማቶች በፍጥነት መልሳ እየገነባች መሆኑ ተገልጿል። ከድልድዮችና ከወደቦች እስከ ፋብሪካዎችና በተራራ ላይ እስከመሸጉ የምድር ውስጥ የሚሳኤል ጣቢያዎች ድረስ ኢራን በአሜሪካና እስራኤል የቦምብ ጥቃት ኢላማ የሆኑ በርካታ የመሠረተ ልማት አውታሮቿን በፍጥነት መልሳ ገንብታለች። ኢራን ሁሉንም ነገር ባልተጠበቀ ሁኔታ መልሳ እየገነባች ነው። በዚህም በጣም ተጨንቀናል ሲሉ ስማቸው ያልተጠቀሰ የእስራኤል ባለስልጣን ለዎል ስትሪት ጆርናል ተናግረዋል። ጋዜጣው ያወጣው የንግድ ሳተላይት ምስል እንደሚያሳየው በመላው አገሪቷ የተመቱ አካባቢዎች በአሁኑ ጊዜ የመልሶ መገንባት ሥራዎቻቸው ተጧጡፏል። እስካሁን ጥገና ከተደረገላቸው የመሠረተ ልማት አይነቶች ዋናዎቹ የምድር ውስጥ መግቢያዎች ሲሆኑ ወደ ተራራማ የሚሳኤል መሠረቶች የሚወስዱ የዋሻ መግቢያዎችና መንገዶች በፍጥነት በመጠገናቸው በውስጣቸው ያሉ ጦር መሳሪያዎች ሳይጎዱ በሰላም ቆይተዋል። ሌላው የትራንስፖርት ድልድዮች ናቸው። ዋና ዋና ድልድዮች በተመቱ በጥቂት ቀናት ውስጥ ተጠግነው ለአገልግሎት ክፍት መሆናቸው በተለይ የእስራኤል ባለሥልጣናትን በእጅጉ አስገርሟል። የባህር ላይ ወደቦችም በተመሳሳይ ባለፈው ወርሃ መጋቢት በእስራኤል ከፍተኛ የቦምብ ናዳ በወረደበትና በካስፒያን ባህር ላይ በሚገኘው ባንደር አንዛሊ የመርከብ ማምረቻ ጣቢያ በአስደናቂ ፍጥነት ተገንብቷል። ከዚህ ባሻገር የኢንዱስትሪ ማዕከላትም ተጠቃሽ ናቸው። በራጃ ሺሚ የሚካኤል እና ኢንዱስትሪ ኮምፕሌክስ ውስጥ አዳዲስ ሕንፃዎችን ጠግኖ በማቆም የተደረገው ፈጣን ጥገናም ምዕራባውያኑን ያስደነገጠ ነው። ኢራኖች በጣም አስደናቂ የሆነ የኢንዱስትሪና የመልሶ ግንባታ አቅም አላቸው በማለት የቀድሞው የእስራኤል የአየር ኃይልና የሚሳኤል መከላከያ አዛዡ ራንቾኮቭ ሳይወዱ በግድ ምስክርነታቸውን ሰጥተዋል። ይህ የኢራን ፈጣን አፈጻጸም አብዛኛውን ጊዜ በቢሮክራሲና በከፍተኛ የሀብት ብክነት ከሚታወቀው ከአሜሪካው 1.8 ትሪሊዮን ዶላር ከተበጀተለት ከፌዴራል መሠረተ ልማት ፕሮጀክቶች ጋር በፍጹም ተቃራኒ ሆኖ ተገኝቷል። ይህም ኢራን ምን ያህል ከእስራኤልና ከአሜሪካ በላይ ሀያል እንደሆነች ያረጋገጠ ሆኗል። ወደ ምስራቅ አውሮፓ ስናመራ ሩሲያ በባንደር ክሩዝ ሚሳኤል ዩክሬንን አደባይታለች። A new wave of Russian strikes and explosions ripped through the heart of Kiev, triggering massive chaos. Air raid sirens blared. የሚሳኤል ጸረ ራዳር ስርዓት የተገጠመለት ጃም የማይደረግ የሳተላይት መጋጠሚያን ባቀናጀ መልኩ የአየር መከላከያዎችን ዘውትር የማምለጥ ብቃት ያለው ሲሆን አደጋ ሲጋረጥበትም ድንገተኛ የማምለጫ እንቅስቃሴዎችን የሚያዝ የክትትል ስርዓትን አካቷል። ይህ በመጠን አነስ ያለው ግን ደግሞ እጅግ ከባድ ውድመት የሚያደርሰው ክሩዝ ሚሳኤል በዩክሬን ካርኮቭ የሚገኙ ወታደራዊ መንደሮችን ዶግ አመድ አድርጓል። በዚህ የሩሲያ ጥቃት ዙሪያ የተናገሩት የዩክሬኑ መሪ ዜሌንስኪ ሩሲያ ካሸነፈችን በሁሉም ነገር ያበቃልናል ብለዋል። And if Putin will be successful, I'm sure we will lose everything, future of our children. ዩክሬናውያንን ማለት የምፈልገው እናንተ በትክክለኛው ታሪክ በኩል ናችሁ። ምንም እንኳን የሩሲያ አቅም ቢጠነክርም እኛ መሬታችን ላይ እንዳለን ማወቅ አለብን። ለኔም ሀገሬና ቤተሰቤ ይሄ መሬት ነው። ይህንን ጦርነት ፑቲን ካሸነፈ ግን ሁሉንም ነገር ማጣታችን አይቀርም። ወደ ቻናላችን ቤተሰቦች በአሜሪካ በኢራንና በእስራኤል መሃል ስላለው ጦርነት
እንዲሁም ደግሞ በዩክሬንና በሩሲያ መሃል ስላለው ግጭት ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።